መኪናው ተሳክቷል። እንኳን ደስ ያላችሁ ለትብብራችሁ የአዶናይ ነቅቷል። አዎ እግዚአብሔር የተመሰገነ ይሁን። እንግዲህ 20 ሊትሩን የውሃ ጃር የምትጠቀሙ ሰዎች ከፍተኛ የሆነ ጥንቃቄ አድርጉ። አርቲስት ማንዴላ ብዙዎች የምናውቀው በሕክምና ላይ ይገኛል። ከሰይፉ ጋር ያለውስ ነገር እውነታ ነው ወይስ ድራማ የሚለውን የምናይ ይሆናል። በመቀጣይም መቅደስ ደባሳይ ስለ አዶናይ የተናገረችው ከጋሽ ሰለሞን ጋር ባደረገችው ቃለ መጠይቅ ብዙዎች እየተቿት ይገኛሉ። እውነታው ምንድነው የሚለውን የምናይ ይሆናል። በመቀጠልም አዶናይ የ10 ሚሊዮን ቻሌንጅ ቀርቦለታል። ማን አቀረበለት የሚለውንም ሌሎችም ተያያዥ ጉዳዮችን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ሄሎ ነቅቷል። እግዚአብሔር የተመሰገነ ይሁን። እንግዲህ ዶክተሩም የሚሉኝ በሂደት ይነቃል ነው። ግን እንግዲህ ጸልዩለት እስኪ። ተጨንቀዋል አድናቂዎቹ በጣም። እግዚአብሔር አድኖታል። እውነት ግን የት ነው ያለሁት? ኢትዮጵያ ውስጥ ነው። ማንዴላ ሐኪሞች እንደተሻለ ነግረውኛል። ዶክተር ኧረ ምን ተሻለ? የቃሽ ነገር ነው። ካላስቸገርኩ ባለቤቱ ውጭ ነው ያለችውና እንደው መንቃቱን ቢያንስ ትይ እንዴ። ጠርቻ ልምጣ ወይ? ማንዴላ የኔ ፍቅር ደህና ነህ? ተሻለ? አባዬ እንዴት ነህ? ባለቤቱንም ማወቅ አልቻለም ዶክተር። ካለን ቅርበት አንጻር ወይ ደግሞ ሊያቀኝ ስለሚችል እንደው እንኳን እግዚአብሔር ማረህ ልበለው እንዴ? አናግረው። ቆይ አሁን ታየዋለህ። ሄሎ እሱ ጋር ደግሞ ተነጋግረው ነው ያለውን ነገር በደንብ ተረድተስ እውነት ምን አይነት ለማስታወቂያ ይመስለኛል። አይ ቲንክ ብዙዎች ለማስታወቂያ እያሉ ነውና እስካሁን ግን እውነታውን አልተናገሩም። ሰይፉም ቢሆን እስካሁን ያለው ነገር ምንም የለ። ግን የሄዱበት ርቀት በጣም ትንሽ ብዙዎችን አሳዝኗል። ተናለገ ትንሽ ከበደ እሱ ይመጣል ነው የተኛበት ነው። ረጋ በላይ ዞ ማንዴላ ረቀስ ብለህ ዶክተር ያዘው መሆኑ በጣም ይገርማል። ቀስ ብለህ ማንዴላ አውዳና ገባ በል እንግዲህ ይኸውልህ ዶክተሮቹ ምን አሉ መሰለህ? ጤንነቱ ተመልሷል ማንዴላ ብለዋል። ሰው በዩቲዩብ በቲክቶክ በሁሉም ማንዴላ እንኳን እግዚአብሔር ጨርሶ ማረህ እያለ ነው። ስለዚህ ምን እናደርጋለን መሰለህ? ሰይፎኒ ቤት ስለሄደን ትንሽ ኢንተርቪው እበለ ትገባለታለህ። ስለዚህ ትንሽ ልተኛ እንዴ? መተኛ ተመችቶኛል። እዚህ ትንሽ ቆይ እንዴ ልተኛ ትላለህ? ተሻለህ እኮ። አዎ ተሽሎኛል፣ ግን ያጓጓል። ልተኛ ትንሽ ልተኛ። ለዛማ ተጨንቀዋል አድናቂዎቹ በጣም። እግዚአብሔር አድኖታል። ማንዴላ ሐኪሞች እንደተሻለ ነግረውኛል። አሁን ያለው እዚሁ አዲስ አበባ ነው። በብዙዎች ዘንድ ተደማጭነት ያለውና ብዙዎች የሚያምኑት ነው። እንግዲህ ሰይፉ ኦን ኢቢኤስ ስለሚያቀርባቸው ፕሮግራሞችን በተለያዩ በሰው ዘንድም እንግዲህ እስካሁን ያለው ባክግራውንድ እንዳጠቃላይ የተሰራው ነገርም ተደማጭነቱም ከሌሎቹ ታማኝነት አለው ብሎ የሚታሰብና ብዙዎች የሚዝናኑበት ነው። የዛሬው ማስታወቂያ ግን ለየት ይላል። እስካሁን እንደሚታወቀው ኦክሲጅን በግንባራችን እንጠቀም አይመስለኝም። አንድ የነቃውበት መንገድ የሚያየሁት እና ብዙዎች ያላስተዋሉት ምንድነው እዚህ ጋር ነው እና ያለው የማስታወቂያ ስራ ትንሽ ብዙዎችን ግራ የሚያጋባ ነው። እንደዚህ ብሎ ለመወሰንም እስካሁንም ያሉት ነገር ስለሌለ። በመቀጠልም እንግዲህ መቅደስ ደበሳይ አባይ ቲቪ ላይ አሁን የምትሰራው ቀድሞ ኢቢኤስ ላይ የምትሰራው ማለት ነው ኢንተርቪው ከጋሽ ሰለሞን ጋር አድርጋ ነበረ። በዛም ስለ አዶናይ የተናገረችው ብዙዎች እየተቿት ይገኛሉ። ምን ብላ ነው እንደዚህ ስትችት የገጠማት የሚለውን እንመልከትና ሐሳብ እንሰጥበታለን። ውል የያዘ ነገር የለውም ማለት ነው። ውል መያዝ አለበት። መቅደስ ደበሳይ ግን ማለት ነው ምንሽን ነው የሚያምሽ? አዶናይን ለማሳነስ የሄድሽበት ርቀት በእውነት በጣም ነው የሚያስጠላው። ምንም ያላሰቡትን ነገር እንዲያስቡ ነው ያደረግሽው። ጋዜጠኛውን ምን ነካት?
መስመር የያዘ ነገር የለውም የሚለውን ቃል እጅግ በማጉላት አርቲስቱ ያላሰቡትን ነገር አሳስባለች ተብላ እየተወቀሰች ነው። ትችቶቹ የሚያጠነጥኑት መቅደስ ደበሳይ አዶናይን ለማሳነስና ለማስጠላት እየሞከረችው ይመስል ብዙ ርቀት መሄዷ ላይ ነው። አለፍ ብሎም ጉዳዩ ትኩረት እንዲሰጠው አሳስባለሁ ማለቷን ተከትሎም ከህዝቡ የሚሰነዘሩባት ትችቶችም ሲጀመር አዶናይ ልርዳቸው ባይል አንቺም ዞር ብለሽ አታያቸውም ነበርና ጋሽ ሰለሞን መነጋገሪያ ባይሆኑ አታቀርቢያቸውም የሚሉ ናቸው። በዋነኛነት እንግዲህ ብዙዎች ሊተቿት የቻሉት ምክንያት መኪና እንዲገዛለት ቻሌንጅ እንዲጀመር ሁሉንም ነገር እንደሚያልቅለት በእርግጠኝነት ነግሯቸው ነበረ ለጋሽ ሰለሞን ማለት ነው። እና ይሄ ነገር ኢንተርቪው ስታቀርብ ይሄ ነገር ውል የለውም፣ የመኪናው ነገርስ ምን ደረሰ፣ ሊገዛ ይችላል ወይ፣ ውል ነገር የሌለው ነገር እንዴት ሊታመን ይችላል እያለች እንግዲህ የተነጋገሩትን እንደሚፈጸም በሙሉ ልብነት የተነሳው አዶናይን ይህንን ሐሳቡን ስለተቸች በብዙዎች ዘንድ በጣም ተቃውሞ ገጥሟታል። ሁለተኛ ደግሞ አንቺ ራሱ ልታቀርቢው የቻልሽው መጀመሪያ ላይ እሱ ይህንን ፕሮጀክት በመጀመሩና በደንብ የታየ በመምጣቱ በዛ ምክንያት ስለሆነ ያደረግሽው ነገር ትክክል አይደለም እያሉ ነው። እስቲ ሐሳባችሁን ስጡበት እናንተ። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን። እንደሰማችሁት ማለት ነው ብሩክ ሪል ስቴት በሰጠው ቻሌንጅ እንግዲህ ለተዋናይ ጋሽ ሰለሞን የመኪናው አሸናፊ ወይም ስጦታውን ተረክበዋል ማለት ነው። በትናንትናው ዕለት 1.5 ሚሊዮን ፎሎወር እንዲኖር ነበር የተባለው፣ ነገር ግን 1.1 ደርሶ እስከዚህም መድረሱ አኮርቶናል፣ ይገባቸዋል የሚል እንግዲህ ብዙዎችን ያስደሰተ ነው ማለት ነው። ስለዚህ የመኪናው ሽልማት ተሳክቷል። እንግዲህ በጣም ደስ የሚል ነገር ነው ማለት ነው። ለአዶናይ ጥሪ ቀርቧል። እንደሚታወቀው አዶናይ ፊል ሊያደርግ የነበረው የራምዚ ሪል ስቴት ቻሌንጅ ማለት ነው ለባቡር ሄር 8 ሚሊዮን ብር ሲሰጥበት የነበረው ቻሌንጅ ፊል ሊያደርግ ሲል እሱና እንዲሁም ደግሞ ሌሎች ተጽዕኖ ፈጣሪዎች እንዲንቀሳቀሱ በማድረግ 1 ሚሊዮን ፎሎወር እንዲገባ ማድረጉም የሚታወቅ ነው። ታዲያ ቱኤፍ ፕሮፐርቲም በዚህ ጉዳይ ላይ አዶናይን አመስግኖ ማለት ነው ቱኤፍ ፕሮፐርቲ ለአንድ በጎ አድራጎት ድርጅት 10 ሚሊዮን ብር እንደሚሰጥም ገልጿል። ነገር ግን የ10 ሚሊዮን ብር ቻሌንጁ ማዘጋጀት ብቻ ሳይሆን ለዚህ ቻሌንጅ ይገባዋል የሚለውን ድርጅት አዶናይ እንዲመርጥም ገልጿል። ታዲያ አዶናይ ሰሞኑን ለባቡር ኃይል በሰራው ስራ ማለት ነው ክሬዲት ለመስጠት በማሰብም እሱ የሚመርጣው አንድ ድርጅት 10 ሚሊዮን ብር እንደሚሰጠውም ቱኤፍ ፕሮፐርቲም ገልጿል። ቱኤፍ ፕሮፐርቲ የተባለ ድርጅት እንግዲህ የ10 ሚሊዮን ቻሌንጅ አስጀምሮለታል። የተለያዩ ተቋማት እየተቀሳቀሱ ይገኛሉ ማለት ነው። በቀጣይ የማቀርብላችሁ ዘሀበሻ ላይ በወጣው ማለት ነው ሰሞኑን አዶናይ እያደረገ ያለው ነገር የሚቃወምና በተለይም መንግስት ይህንን ማስቆም አለበት ከሚል ጋር ሐሳብ ሰጥቷል። ብዙዎችም እየተቹት ይገኛሉ። ስግጥ ፍምስ የተሰኘው እንቅስቃሴ መንግስት እንዲያግደው ተጠየቀ። ኧረ የሰው ልጅ ክፋት ግን ተመልከቱ። በዚህ ድረስ ከመንግስት ጋር ያነካኩት ልጁን ማለት ነው። ሰግጥ የሚለው በውስጣችን ያለውን ፍርሃት፣ ይሄ መግደርደር የሚባለው ሰው ምን ይለኛል የሚባለው ኢሉንታ የሚባለውን ነገር ለማስወገድ የተጠቀምኩት ቃላት እንጂ መሰገጥ ማለት ባህልን፣ ወግን፣ ልማድንና እምነትን መርሳት ማለት አይደለም የሚል ንግግር የተናገረው ልክ ነው። አብዛኞቻችሁ ራሳችሁ በሚመቻችሁ መንገድ ሰንጥቃችሁ ሰነጣጥቃችሁ ልጁ ስለበለጣችሁ ስላልደረሳችሁበት ቆንጆ ስለሆነ ስለሚችል ለመጣል የምትሞክሩ ሰዎች ግን መጨረሻ እናንተ ትወድቃላችሁ እንጂ እሱ አይወድቅም። ራሱን ያውቀዋል፣ አቅም አለው፣ ችሎታ አለው፣ ለገንዘብ አይስገበግም። የሚገርመው እሱ እኮ ተናግሮ ብቻ አይደለም ሰርቶ ማሳያችሁ። አሁን በጣም ብዙ ነገረኛ ሰዎችን እየከፈሉ ወደ ሚዲያ አዶናይን ለመጣል ይመጣሉ። ገና ይመጣሉ። የታወቀ እኮ ነው፣ የታወቀ ነው። አማርኛ ሲሰነጥቁ እንደነሱ የሚሰነጥቃለን። እንግዲህ ብዙዎችም ይህንን ሐሳብ እየተቃወሙ ነው። ዘሀበሻ ላይ ከወጣ በኋላ ማለት ነው ለሁለት ተከፍሎ ህዝቡ እንግዲህ አሁንም በሃይማኖታዊ ላይም መነጋገሪያ ሆኗል ማለት ነው። በጣም ተጽዕኖ መፍጠሩ ጉዳይ ለማንኛውም ብዙዎች ሐሳባቸውን እየሰጡበት ይገኛሉ ማለት ነው። በመቀጠልም ብዙዎቻችን በተለይ በከተማ አካባቢ ያሉ የጃር ውሃ ለምንጠቀም አንድ መልእክት አለ፣ አድምጠን እንመለስ።
20 ሊትሩን የውሃ ጃር የምትጠቀሙ ሰዎች ከፍተኛ የሆነ ጥንቃቄ አድርጉም። በርካቶቻችሁ እንግዲህ በቲክቶክ የምታውቋት ማሚስ ኪችን ከ310 ሺህ በላይ ፎሎወር ያላት የገዛችው የ20 ሊትር የጃር ውሃ የተለየ ሽታና ጣዕም እንዳለው እንግዲህ ትናንት በሰራችሁ ቪዲዮ ላይ ስትናገር አየኋት። እኔም በተመሳሳይ ሰሞኑ እንደዚህ ያን ነገር አጋጥሞኝ ነበረ። ነገር ግን እኔ ጋር ብቻ ይሆናል ብዬ ነበር ዝም ብዬ ያለፍኩት። ጃሩን ከገዛው በኋላ ስከፍተው ሽታው እጅግ በጣም የሚሸት ሽታ ነበረው። የውሃውንም ጣዕም ስሞክረው እንግዲህ ከተለመደው ከመደበኛው የውሃ ጣዕም እጅጉን የተለየ ነበረ። እናም እንደዚህ ያን ነገር በአንዳንድ ጃሮች ላይ እያጋጠማቸው እንደሆኑ በርካታ ሰዎች እንግዲህ ቪዲዮ ሰሩ ስለተመለከትኩ ነው እኔም ይህንን ቪዲዮ ሰራውላችሁ። እናም እናንተ የጃር ውሃ ገዝታችሁ ከመጠቀማችሁ በፊት እንግዲህ ሽታውን በማሽተትና ጣዕሙን ቼክ በማድረግ ውሃው ትክክለኛና ጤናማ መሆኑን ማረጋገጥ አለባችሁ። ከዛም በተጨማሪ እንግዲህ የተለያዩ አይነት ማጣሪያዎችን ብትጠቀሙ ይመከራል። ብዙዎችም ሀሳባቸውን እየሰጡ ነው። ይህ ነገር መልእክት ከተነገረ በኋላ ማለት ነው። እኔም እንደግሌ ብዙ ጊዜ ይገጥመኛል። የብዙዎች ሀሳብ ስለሆነ ሳይሆን አንዳንድ ጃሮች ጀርካኑ ማለት ነው በተለይም የቆዩ ምናምን ከሆኑ ውስጥ ላይ ማናያቸው ምንም ነገር ሳይኖርበት ውሃው የመሽተት ባህሪ ይኖረዋል። አንዳንዱም ደግሞ የቆየ በጣም ይሆንና ውስጡ ደህና ነው ብለን በምናስብበት ጊዜ የተለያዩ ነገሮች ሊኖሩ ይችላሉ። በብዛት ኢትዮጵያ ውስጥም የጀርካው ማጠቢያ እንደሌለ እየተገለጸ ነው። እስካሁን እንግዲህ ከጤና ሚኒስቴርም ሆነ ከተለያዩ ከሚመለከተው አካል የተባለ ነገር ባይሆንም እንግዲህ ጥንቃቄው ግን ለሁላችንም አስፈላጊ ነው ብለን እናስባለን። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ጊዜ ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ቸርን